عيد مبارك 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 لنا ولكم تقبل الله صالح الأعمال منا ومنكم. የእስልምና ኪነ ጥበባዊ እይታዎችን ለመረዳት የዚህን ቦታ ታሪካዊነት መመልከት ይኖርብናል። መካ በእስልምና አማኞች ዘንድ እንደሚነገረው ነብዩ መሐመድ በዚህች ከተማ ጫፍ ላይ ሆነው ነበር ከፈጣሪ ቃል ኪዳን የተቀበሉት። ይህን ከፈጣሪ የተቀበሉትን መልእክት ይዘው በእስልምና ቅዱስ መጽሐፍ የሆነውን ቁርአንን አዘጋጁ። ይህም ክስተት መካን የእስልምና መዲና አደረጋት። አሁን ላይ መካ ሰዎች በህይወት ሳሉ መሄድ የሚፈልጉበት መዳረሻ ነው። የመካ ትልቁ መስጂድ መሃል ላይ ካባ፣ የመካ ውብ ገጽታ፣ ቀለል ያለ ኪነ ህንፃዊ እይታ ያለው ግን ውብ፣ ሰዎች ዙሪያውን የሚዞሩት። የእስልምና እምነት ተከታዮች ካባ በነብዩ ኢብራሂም አንድ አምላክ ብቻ ስለመኖሩ ለማሳየት እንደተገነባ ያምናሉ። ነገር ግን በነብዩ መሐመድ ጊዜ ካባ በፔጋን አረቦች ቁጥጥር ስር በነበረበት ወቅት የጎሳ ጣዖት ምስሎችና ቅርጾች ተቀርጸውበት ነበር። በኋላ ነብዩ መሐመድና ተከታዮቻቸው መካን የማስተዳደር ስልጣን ሲረከቡ እነዚህን የጎሳ አምልኮ ጣዖቶችን አፈራርሰው ቀለል ያለ እይታ ባለው መልኩ ዳግም ገነቡት። The Kaaba is just something which is the house itself, the way it was built. በአረበኛ የካባ ትርጓሜ ራሱ የቤቱ ስያሜ የተገነባበት መንገድ ማለት ነው። ነገር ግን የፈጣሪ ማደሪያ የአምላክ ቤት ተምሳሌት ነው። እዚህ ቤት ውስጥ ፈጣሪ አለ ማለት ሳይሆን በምድር ላይ መኖርን የሚያሳይ ተምሳሌታዊ ትርጓሜ ነው። ፈጣሪን መወከል ስለማይቻል ምስልም ሆነ ማንኛውም አይነት ፈጣሪን የሚወክል ነገር ሳይኖር ወይም አካላዊ ሳይሆን መንፈሳዊ መገለጥ የሚታይበት ነው። የካባ ቅርጽ በራሱ አማኞች በአንድ አምላክ ብቻ እንዲያምኑ የሚያሳይ ነው። እስልምናና ጥበብ ከጥንት ጀምሮ የተቆራኙ በሳይንስ የተደገፉና ለዘመናዊው ዓለም ቀላል የማይባል አበርክቶ ያላቸው ናቸው። ለዚህም እንደ ማሳያነት ከእስላማዊ ኪነ ጥበብ ጀርባ ያሉ 3 መሰረታዊ ነገሮችን ጂኦሜትሪ፣ ካሊግራፊ ወይም ኪነ ጥበባዊ ጽሕፈትና ሳይሜትሪ ወይም የስነ ልኬት ጥበብን መመልከት ብቻ በቂ ነው። ይህ የምትመለከቱት ቁርአን ቀድሞ ሂጃዝ ትባል ከነበረችው የአሁኗ ሳውዲ አረቢያ እንደተገኘ የእስልምና ምሁራን ይናገራሉ። ይህ ቅዱስ ቁርአን ማኢ በተሰኘ ጥንታዊ የአረብኛ አጻጻፍ ዘይቤ ነው ከግራ ወደ ቀኝ የተከተበው። ጥንታዊ የቅዱስ ቁርአን የሆሄያት አወቃቀር የጂኦሜትሪ ሳይንስን እንደሚያሳይ ይነገራል። ሩህ አልዓለም ወጣት እንግሊዛዊ አርቲስት ነው። የእጅ ጽሑፍ ጥበብ ወይም የካሊግራፊ ትምህርትን ያጠናው በካይሮ አሉ ከሚባሉ ባለሙያዎች ዘንድ ነው። Arabic calligraphy began with 2 fundamental sources. የአረብኛ ካሊግራፊ የተጀመረው በሁለት መሰረታዊ ነገሮች ላይ ተመስርቶ ነው። የመጀመሪያው ቅዱስ ቁርአን ሲሆን ሁለተኛው ጥንታዊ ሃይማኖት ጽሑፎች ናቸው። ለነብዩ መሐመድ ከመላኩ ጅብሪል የተነገረው የመጀመሪያው ቃል ኢቅራ የሚል ነበር። ትርጓሜው ማንበብ ማለት ነው። ይህ ለእስልምና ዕውቀት የማሰስ መሰረት ነበር። አስተምሮም ዕውቀትን በብዕር ለሰው ልጆች ማስተማር እንደሚቻል ያሳያል። ስለዚህ የዕውቀት ሽግግር ምን ያህል ጠቃሚ እንደሆነ መገንዘብ እንችላለን።
ካሊዮግራፊ ደግሞ ዕውቀትንና የአጻጻፍ ችሎታን ያጣመረ ጥበብ ነው። እዚህ ማንም ትርጓሜያቸውን የማያውቃቸው ምስጢራዊ የሆኑ ከቁርአን የተወሰኑ ምዕራፎች መጀመሪያ ላይ ያገኟቸው ሆያት ናቸው። እነዚህ ሆያት ምን አይነት ውክልና እንዳላቸው አለመታወቁ ራሱ በራሱ ውበት ነው። ካሊግራፈሮች እንዴት መጻፍ እንዳለባቸው አስተምህሮ አለ። ከእያንዳንዱ ሆሄ አወቃቀር፣ አሳሳልና ከሚመለከተው አይን አንጻር እንኳን እያንዳንዷ ነገር እንዴት ኪነ ጥበባዊ በሆነ መንገድ መጻፍ እንዳለባቸው ቁልጭ አድርጎ የሚያሳይ አስተምህሮ። እያንዳንዱ የፊደል አጣጣል በሂሳብ ቀመር ወይም በጂኦሜትሪካል ልኬት የተለካና ግልጽ በሆኑ ህጎች ተጠቅሞ እንዴት የሚያምር ነገር መስራት እንደሚቻል ማየት ይቻላል። ካሊግራፊ ከእስልምና እምነት መስፋፋት ጋር አብሮ አድጓል። ይህ ኪነ ጥበባዊ የአጻጻፍ ስልት የትላልቅ መስጂዶች ውበትም ነው። በቱርክ ኢስታንቡል ጋለሪ ውስጥ በርካታ ዘመናዊ የሥነ ጽሑፍ ሥራዎች ስብስብ ይገኛሉ። በእነዚህ ሥራዎች ስብስብ ውስጥ እምነትና ኪነ ጥበብ በአንድ ይታያሉ። ከሥነ ጽሑፍ ጥበብ በተጨማሪ የጂኦሜትሪ ልኬት ያላቸው የኪነ ህንፃ ማስዋቢያ ዲዛይኖችም ከእስልምና ሃይማኖት ጋር የሚነሱ ኪነ ጥበባዊ ሥራዎች መካከል ተጠቃሾች ናቸው። ይህ የምትመለከቱት የኢስላማዊ ህንፃ ማስዋቢያ ስነ ልኬታዊ ዲዛይን ፓተርን ምሳሌ ነው። እንዲህ ያለውን አወቃቀር ለመስራት ከጂኦሜትሪ ይጀመርና ቅርጹ ይወጣል። ከዚያም በውጭም በውስጥም በኩል ያሉት ስኩዌሮች ይሳላሉ። ቅርጾቹን እያወጡ መሳል። ቅርጻቸው ቢለያይም ተመሳሳይ ልኬት ያላቸው ናቸው። ልኬቶቹና እጥፋቶቹ ላይ ያለው ኪነ ጥበባዊ እይታም አስደናቂ ነው። ኢስላማዊ ኪነ ጥበቦች የአወቃቀር ስርዓትን የሚያሳዩ ተምሳሌታዊ ውክልና ያላቸው እንዲሁም ውበትንና ስርዓታዊ አወቃቀርን አጣምረው የያዙ ናቸው። ጥንታዊ የእስልምና ጥበቦችና የኪነ ህንፃ ስራዎች በቅዱስ ቁርአን አስተምሮ ላይ መሰረታቸውን ያደረጉ ናቸው። የቀደሙት የእስልምና ኪነ ጥበቦችና ኪነ ህንፃዎች በቅዱስ ቁርአን እንደተገለጸው አይነት የገነት ተምሳሌትን ለማሳየት ይሞክራሉ። ውበት በምድር ላይ የሚለውን ሐሳብ ለማሳየት በሂሳባዊ ቀመር የተሰሩ የአትክልት ስፍራዎች በግድግዳዎች ላይ ይሰደራሉ። በቅዱስ ቁርአን ፈጣሪ የሚለው እንዲህ የሚል ቃል አለ። እንዴት ማስላት እንደምትችሉ አስተምረናቸዋል። ስለ ኮከቦች፣ ጨረቃና ፕላኔቶች የስሌት ሳይንስን አስተምረናቸዋል። የአቅጣጫ መጠቆሚያ ኮምፓስን ሰርታችሁ በባህር ላይ እንድትጓዙም ዕውቀት ሰጥተናቸዋል። እነኚህ ሁሉ ማቴማቲክስ የተሰኘው ሰፊ ሳይንስ ውስጥ ይጠቃልላሉ። የኢስላም ታሪክን ብንመለከት የአትክልት ስፍራው፣ መስጂዱ፣ አዛን የሚደረግበት ማማ፣ አውደ ምሕረቱና እያንዳንዱ የኢስላሚክ ኪነ ህንፃ ውጤቶች የጂኦሜትሪ ልኬታቸው ሁልጊዜም ፍጹም የተስተካከለና ስህተት የለሽ ነው። አብዛኞቹ ንጉሠ ነገሥታት ንጉሥ ወይም ንግሥት በዘመናቸው ሳንቲሞችን ሲያሰሩ የራሳቸውን ምስል በሳንቲሞች እንዲታተም ያደርጉ ነበር። የኡመያድ ኢምፓየር የመጀመሪያው መሪ የነበረው ካሊፍ አብዱል ማሊክ በ7ኛው ክፍለ ዘመን መጨረሻ ላይ ለኢስላሙ ማህበረሰብ ያስተዋወቀው የራሱ ምስል ያለበት ሳንቲም ተቀባይነት ስላላገኘ ፍጹም የተለየ አዲስ ሳንቲም አስተዋወቀ። And he tried putting a figure of himself on a coinage. አዲስ የሆነን ሳንቲም ነበር ያስተዋወቀ ነው። በሁለቱም አቅጣጫ በተቀረጸ ጽሑፍ ብቻ የተሸፈነ ሳንቲም። ጽሑፎቹም የቁርአን መልእክቶችና ታሪካዊ ጽሑፎች ናቸው። ስለዚህ የሰው ምስል ያለው ሳንቲም ቀረ። ይህም ታዲያ በእስልምና ታሪክ ታላቅ ነገር ነበር። ምክንያቱም ከዛን ጊዜ ወዲህ የእስላሙ ማህበረሰብና ንጉሠ ነገሥት ማንነት ትኩረት ያደረገው ስዕል የሌላቸው ሳንቲሞች ላይ ነበር። በቀላሉ የካሊግራፍ ጥበብ ያረፈባቸው ሳንቲሞች ላይ።
አንዳንድ የሙስሊም መሪዎች በገንዘብና ስልጣን ማደግ ሲጀምሩ በቤተ መንግስታቸውና የግል ስፍራዎቻቸው ያላቸውን ህይወት በኪነ ጥበብ ለማሳየት ፈለጉ። ሰዓሊዎቻቸውንም የእነሱን ምስል እንዲስሉ በማድረግ የአደን የችሎት ህይወታቸውንና ሽክ ያሉበትን ወቅት በስዕል አስቀሩ። ይህ አይነቱ አሳሳል የሙስሊም ነገስታትን የቅንጦት ህይወታቸውን ያሳያል። እኚህ መሪዎች የኢስላም ህግ የሚፈቅደውና ማይፈቅደው መሆኑ ግድ የማይሰጣቸው ናቸው። እነሱን የሚያነሳሳቸው ስልጣን፣ ስስትና የሚመሩት ፍጹም ትምክህተኝነት የተሞላበት የኑሮ ዘዬ ብቻ ነው። የህይወት ዓላማ መደሰት ነው ወደሚለው ዘመናዊ ዓለም ላይ የምናየው ሐሳብ የቀረበ። በእርግጥ ይህ አይነቱ አስተሳሰብ ወደ ጥልቁ ከታች ነው። በዚህ ምክንያት የእስልምናው ዓለም ላይ ያሉ አርቲስቶች በጣም አስቸጋሪ የሆነ አጣብቂኝ ውስጥ ይገባሉ። በአንድ በኩል የሰው ምስል እንዲስሉ ሲገደዱ፣ በሌላ በኩል ደግሞ ሃይማኖቱ የማይደግፈውን ነገር ማድረግ፣ የሰውን ምስል መሳል። ይህንን ተቃራኒ ሐሳብ ለማጣጣም አንዳንድ አርቲስቶች ህጉንም ሳይሽሩ መሪዎቻቸውንም ሳያስቀይሙ ንጉሶችን በአንድ አቅጣጫ ብቻ ይስሏቸው ነበር። በዚህ አሳሳል እውነተኛው የሰው ምስልና ቅርጽ ስለማይመጣ አብዛኞቹ ተመሳሳይ መልክ ይኖራቸዋል። አቅም ላላቸው የእስልምና እምነት ተከታዮች ሐጅ ግድ መደረግ ያለበት ጉዞ ነው። በሙስሊሙ ዓለም አንዲት ቦታ አለች። ያለ ሀብታምና ጉልበተኛ መሪዎች ትዕዛዝ የሃይማኖት ተጓዦች ምስል በስፋት የሚሳልባት ሀገር ግብጽ፣ ሉክሶር። እዚህ ስፍራ ላይ የሚገኙት አብዛኞቹ ቤቶች የሐጅ ጉዞን በሚያሳዩ ምስሎች ያጌጡ ናቸው። ለረጅም ዓመታት የቆየ ባህላቸውም ነው። በስዕሎቻቸው የሃይማኖት ተጓዦች የሚጓዙበትን መንገድ፣ ሐጅ የተጓዙ ሰዎችና መካ ውስጥ የሚገኙ የሚታወቁ ቦታዎች ይታያሉ። እንዲህ ያሉ ጋለሪዎች ደግሞ የአዲሱን ትውልድ ኢስላሚክ የጥበብ ስራዎች በማሳየት እያደጉ መጥተዋል። ወጣት ሙስሊም አርቲስቶች ኢስላሚክ ባህሉን በጠበቀና ወካይ በሆነ መልኩ የተለያዩ የጥበብ ስራዎችን ያቀርባሉ። በዚህ ስዕል ላይ ያለው ካባ የሚወክለው ያልታዩ እውነቶችን ነው። ልክ እውነተኛ ካባ እንደሚያሳየው ለእኔ የሚወክለው ወደ ራሴ ልብ መመለስን ነው። በሞሮኮ አንድ የሱፊ መምህር እንዲህ ብሎ ጽፎ ነበር፣ በእርግጥ እኛ ሁላችንም በምስሎች ላይ የተዋቀሩ ትርጉም አለን። ይህ አባባል ሁልጊዜም በስራዬ ላይ ተጽዕኖን ያሳድርብኛል። የካባን ጥልቅነትን የሚያንጸባርቀው የጥበብ ስራ ቀላልና ግልጽ ነው። ይህ ህንፃ አሁንም ስፍር ቁጥር ለሌላቸው አርቲስቶች የጥበብ ስራ እንደ መነሻ ሲያገለግል በርካታ ሙስሊሞችን የሚስብ ሃይማኖታዊ ቦታም ጭምር ነው። መልካም በዓል።